ወደ ተመልካቾቻችን እንግዲህ ጀስቲን ቢበር ያ ሁሉ ዝናና ተወዳጅነት ያለው በዚህ መልኩ ኪሱ መራቆቱና ጭራሽ ብድር እንዳለበት መነገሩ የለፋበትን ገንዘብ ከማጣትም በላይ ነው ህመሙ። በተለይም የስነ ልቦና ቀውሱ በከፍተኛ ሁኔታ መከሰት የጀመረው ይሄኔ ነው። የገንዘብ ቀውሱ ያለ የአእምሮ ጭንቀቱ እየጨመረ ሲመጣ ይባስ ብሎ በ2022 291 ሙዚቃዎቹን የያዘው ሙሉ ካታሎጉን ሂፕኖሲስ ሶንግ ካፒታል ለተባለ ድርጅት $200 ለመሸጥ ተገዷል። ያኔ 28 ዓመቱ ላይ የነበረው ጀስቲን ይህ ውሳኔ በራሱ ብዙ የሚያሳጣው ነው። ከእንግዲህ እነዚያ 291 ሙዚቃዎቹን ደግሞ መስራት ከዩቲዩብ እና ሌሎች የማህበራዊ ሚዲያ እይታዎች ክፍያ ማግኘትና የሙዚቃዎቹ ባለቤት እንኳን መባል አይችልም ማለት ነው። ተወዳጅና ታዋቂ የሆሊውድ ዘፋኝ በዚህ ደረጃ ህይወቱ ሲመሰቃቀል ማየት በራሱ ያስገርማል። በነገራችን ላይ በሱ ደረጃ ካሉ ታዋቂ አርቲስቶች ውስጥ እንደሱ በወጣትነቱ ሙዚቃዎችን ሽጦ የባለቤትነት መብቱን ያጣም የለም። ሆሊውድ በሰራው ወጥመድ ወጣቱ አቀንቃኝ ራሱ የሙዚቃ ኢንዱስትሪ በፈጠረው የዕዳ ትብትብ የለፋባቸውና የተወደደባቸው ሙዚቃዎቹን ገና አድምጠው ሳይጠግቡ ባለቤትነቱን ሽጧል። ጀስቲን ቢበርም ሁሉም ምስቅልቅሉ ከወጣና እሱም ያለውን ሁሉ ከተነጠቀ በኋላ ማናጀሩም ስኮተር ብራውንን አባሯል። ይህ ሰው አሪያና ግራንዴ፣ ታይለር ስዊፍት እና ደሚ ሎቫቶ የተባሉ ዕውቅ የሆሊውድ ሙዚቀኞችን ለኪሳራ ዳረገ። እሱ ግን በግሉ እያተረፈ ሰው እንደሆነም ልብ ይሏል።